እዚህ ጋር ያለውን ጀለስ ጠብሳ ታረግዛለች፣ ቀጥታ ታረግዛለች። እና ምን ችግር አለው እያላችሁ ይሆናል። እዚህ ጋር የምታዩት ጀለሳችን ማለት ነው ሾህ ብላ ነው ከሷ እኩል ማለት ነው ጀለስ እዚህ ጋር ይሄ አስረግዞ ነው የሚመለስ። የባሰም አለ በአንድ አመት ውስጥ 4 ልጅ ሊወልድ ከተለያዩ ሴቶች ተገረማ ችግር ወጣት ነው ለወጣት ማለት እያየ ነው አሰክሰኝ ብሎ አሰክሰኝ ሰባሽ ውስጥ ገባ ባልሰማ ሰላም የማዚ ቲዩብ ቤተሰቦች በሙሉ እንዴት ናችሁ? ዛሬም እንደተለመደው በተለያዩ አስቂኝ አዝናኝ ቪዲዮዎች ተመልሰን መጥተናል። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና የቲክቶክ አካውንት ያለው በሱ ሜንሽን አድርጉ። አስተያየት ካላችሁ ኮሜንት ላይ ያሳውቁን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have a dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport stamp. good connection. መርዞ የጉድ ቀን ላይ መሽ ነበር ማቋ ስልኩን ይዘና እየጠራ ነው። አንተ ቶሎ በል መልሽ፣ የምደውልበት ሳንቲም የለኝም እኔ። አሰለፍ አዱ ነው አንዱ ነው የሚለው። አንሳው እንጂ አይኔ ጥፋ። ምንድነው የምትጠብቀው? ዝም ስትልሽ እኮ ነው አማርኛ አትችልሽም ብዬ ነው። አንቺን ብቻ ፈልጋለሁ ነው የሆነሽ ነገር ወደሻለ ስለምታካብለሽ እኔ ፈልጋለሁ አንቺን ብቻ ነው ማለት ነው። ቪዲዮ ነኪና ወንም ለዘም ባርከሽ ደበረን እስኪ ደውይ አንቺ ጠብቃለሁ። ዝጋው እንጂ አይኔ ጥፋ። ማን አንሳለ? ልጅ አይታዘዝም አይደል? በቃ እንዴ አንሳውልሽ በእናንተ ዝጋው እያልኩ አይደል እንዴ? አትጫዘም ወይ? አዝሹ እኮ ነው ተባሏል። ረጥፋ ሰባስ በቃ ዘጋችሁ። አዝሹ ነው ታዞን ያለ ሰው እኮ ባይዘው እነሱም የጉድ ቀን አይመሽም። ምን ይባላል? አንተ ከማላም ጎዶሎ አንተ ግማታም ደውል ወንድ አይደል? ተመለስነ ዛሬ ደግሞ ማለት ነው ከወንዶች የሚደብርህ ነገር ከወንዶቻችን የሚደብርህ ነገር ማለት አሁንም በዚህ ዘመን ማለት ነው ላይን የሆነ ውጭወር የሚያደርግ የለም ላይን የሚረብሽ ትልትል ሱቅ አድርጋችሁ እውነት ነው። እባካችሁ የመጀመሪያው ማለት ሁለተኛው ደግሞ ማለት ነው እሷ ካልደወለች እኔ አልደውልም ምናምን ብለህ ሲግማ የሚያጫውት ወንድ የሰይ ነኝ ከማላም ጎዶሎ አንተ ግማታ ደውል ወንድ አይደል እንዴ? ካልደወልካ ጊዜን አታባክን በቃ አላልኩም። ካልወደድካት ቴንክ ዩ በጣም ቆንጆ እንዳይደብራት በቃ ቁም። ኧረ አይደብርንም ከምታስመስሉ አለ ምንድነው አለመደወል ይሻላል። አይደብረንም። እኔ በበኩሌ አይደብረኝም። የንቅሳት ፍቅር ይቅር። አረ በቃ ዝም ብለህ ለጨምርበት አንተ እንዴ በቃ ተለያያችሁ እናንተ። ኧረ አዎ በቃ አፈላች። ከዚህ በኋላ ምን ያልፈልግም በቃ እሺ። አሁን ለጨምር ምንድነው ትርጉሙ? አናለ ይሆናል እንዴ ምን አናለ ምን ፊልሙን ነው አላየውም ያልኩ ፊልሙን ነው። ኧረ አዎ ያበደ ጨምርሻለሁ ብራዘር ግን ብታረቁ አይሻልም? ኧረ አይሻልም። አሁን ደግሞ ፓርት 3 ይወጣል እየተባለ ነው ደግሞ እሱ በቃ ይሻልሻል። አትሊስት ፊልም ነው ለማለት ድምቅ አድርገው ትንሽ ጎላይባል እሺ ሃና ሚለውን ሃና አለ ማለት ነው። አረግልሻለሁ ግን ብትታረቁ ደግሞ ሌና ታሪክ አትልኝ። ኧረ አይደለም አንተ ያና ለምንድን ነው እንትን የምለው እንዴ ምን ነው ከሷ ጋር ድጋሚ እና ኧረ በስመ አብ እንዴ ምን ሆነ ነው አንተ እንዴ ያለ ሰው ነው የሚታረቀው። አይ ያበደ ነው በቃ አናለ እንዴ ያለ ሰው ነው ሲጀመር የሚታረቀው። እኔ እንደውም ሌላ ከሃና ውጭ ሌላ ሴት መቤቲ መቅዲ ምናምን የሚባሉ ቺኮችን እንትን ብሎ እዛ ላይ ጻፍልኝ ሊል ነበር የመሰለኝ። ሃናለ እንደውም የተሻለ ነው። መለየት እንችላለን። እሺ ከዚህ በኋላ ምንም የሚቀርብኝ ነገር የለም ታውቂያለሽ። እንለያይ እንደውም እሺ ቆረጥ አለቀ በቃ አለቀ። ወንድ ልጅ ቆረጠ። አሬ ታባቶኝ ወንድ ልጅ ነኝ ከዚህ ይኸውልህ ሴት ልትመጣ። አረ በቃ ከዚህ በኋላ ምንም በቃ ሲበርታ
የሚመችህን አንተ ታውቃለህ። ዲያስፖሮች ክለብ ውስጥ ሲመጡ እንዴት እንደሚያረጋቸው ታውቃላችሁ? Ethiopia, my beloved country. I miss my country. Another mother. Bebuti check. What? Torki darag la diza. Eza. Wait. Chikwa ወዴት ሄዳ ነው? አንተ ተስማማችሁ? Oh, she's out of my league, man. I can handle her. She's so expensive for me, you know. ስማ ለሀበሻ ቺክ፣ ለኢትዮጵያ ቺክ፣ በቡላ በኩርኩባ በፋፋ ያደገች ልጅ ምንድነው ማን ነው የምትለው? መኪና ከሌለ አብሬ ያለው ከማ እንደዛ ታዲያ በጣም ነው የምትቀልደው። ስማ በእድል ያደገች ልጅ ታይ እንግዲህ ወደ ሌላ ቀርቀባ ቦቦ ከወንድ ጋር እኮ ነች። ኧረ በእናትህ ምን እንደሚያጠጣት አታይም? እኔ ከወንድ ጋር ነች ነኝ አይደል? ዱዱ ወራ ዶዶ ነኝ መረጥቲ ከኒውዮርክ ሲቲ ዲያስፖራ ነኝ። ሶሪ ቶሎ ሰው ግባባለሁ። ምን ይጠጣ? ወይኔ አረቄ ከዱልኝ አረቄ ጎርደን ስም የቀያየራችሁ ሽኮቹ ብቻ ታረለ ባረቄ ጋማ እኔ ምልሽ እሱ ሽኝው እና አብረን እንሁን። ከዛ አንተ ታው ዊስኪ ወደ ቤቡቲ ና አረቄ እኮ ከመጠጣ ብዬ ነው። አረም ጸባ አረቄ አታጠጣ ሚስኪን ነጃ ሴት የላከው ነው የሚያረገ ዲያስፖራ ይላል ሜቦራዊ እንትን ብትል አይሰሙ። ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ዳንሰኛው ጀለስ ሞቶ ለቅሶ ቤት ስትደርስ ዳንሰኛው ሰው ሲሞት እንዴት ነው የሚቀበለው? እንዴትስ ነው ለቅሶ የሚደረሰው? አጣ ነው መልካም ሰው ነበር። እሱ መልካም ሰው ነበር። ወይኔ ጉዴ ፈላ። መልካም አሁን አብረዋችሁ ይጨፍሩ ታዲያ። እሱ ይደንሳል። ተረሳ ለቅሶ ተረሳ። እኮ እኔ ማባባል እሱ ነው የጥርሱ ነገር። አንተ ቤት ተሳስተን እንዴ? እዚህ ዳንስ ምናምን የለም እኮ እዚህኛው ነው። እዚህ ቤት ተለቅሳለ እንዴ? አባ አንዳንድ ጀመር እዚህ እኮ ሰርግ እኮ ነው እንዴ? እኛ እኮ ለቅሶ ብለን በጣም ከባድ ቅሌት። በግልጽ ሁኔታዬ ባልነግርሽም ገና ነኝ ያልኩኝ በዋሽሽም ደህና ነኝ እያልኩ በዋሽሽም ፋራ መሰልሽ እንዴ? ደህና አለመሆንሽም አስታውቅ። እኔ ደህና የሆነ ሰው እንዴት እንደዚህ ይለብሳል? እኔ ለካሜራ ሸሚዟ እኮ ኦልሬዲ እንዲህ ስትል በተለይ ሙሉ ይታያልና ለካሜራ ማኑ ራሱ አዘንኩ። ቀጥ የኖረው አንቺ ልጅ የምትለብስ አላቅም፣ የሚያምር ቆንጆ ሰውነት አለሽ፣ ግን ለምን እንደዚህ አይነት እጥ ያጣ ልብስ እንደምትለብሽ አይገባልም። ምንም ልንረዳሽ አልቻልም። እሺ ምንድነው የምትፈልጊው? እኔ እኮ አንዳንድ ሴቶች ይገርሙኛል። ካርዲቢ ታውቋታላችሁ መሰስ ታዋቂቷ ራፐር ከባሏ ጋር ትፋታላለች። ለምን እየማገጠ አስቸገረኝ፣ ሴት ጋር እየተልከሰከሰ አስቸገረኝ ብላ ትፋታውና ቀጥታ ተፋታ። ብራዘር እዚህ ጋር ያለውን ጀለስ ጠብሳ ታረግዛለች፣ ቀጥታ ታረግዛለች። እና ምን ችግር አለው እያላችሁ ይሆናል። እዚህ ጋር የምታዩት ጀለሳችን ማለት ነው አራስ በሾህ ብላ ነው ከሷ እኩል ማለት ነው። ሁለቱ ያስረገዛቸው ወልደዋል። ባለፈው
የቀሩት ካርዲቢና አንዷ ናት። አልወለዱም፣ እየጠበቀች ነው። አንድ ሰው አራት ሴት ላይ ኦፍሴት ይማግጣል። በእርግጥ የድሮ ባሏ ግን ቢያንስ እሱ ማቅጦ ቤቱ ይመለስ ጀለስ እዚህ ጋር ይሄ አስረግዞ ነው የሚመለስ። የባሰም አለ። በአንድ አመት ውስጥ 4 ልጅ ሊወልድ ከተለያዩ ሴቶች አንደኛዋ ካርዲቢ ማርነቅ አለብኝ። ጀለስ ሳናደንቅ አናልፍ። ጀለስ ማን ነው እያላችሁ ከሆነ የኤንኤፍኤል ተጫዋች ሲሆን ስለሱ ማወቅ ያለባችሁ ብቸኛው ነገር የ$60 ሚሊዮን ኮንትራት ፈርሟል። እሱን ኮንትራት እየበላ ነው። ከዛ በኋላ የሚፈረም ድጋሚ። ስለዚህ ታምኖ አትሊስት ማሳደግ አሏሽም አፕግሬድ ነው ከድሮ ባሏን። ያው ሌሎች ሴቶች እየወሰዱት አፕግሬድ ነው። ተመችቶኛል ብቻ። ጀለስ በጣም እንዴት ነው ካርዲቢ እንግዲህ ባድ ቢች ነኝ ከባድ ሴት ነኝ በቃ እንትን ነኝ የምትል ሴትን እንዴት አሳምኖ ጠብሷት። ጭራሽም ሌላ ሴቶች አራት ሴት ሶስት ሴት አስረግዞ እንዴት እንደጠበሳት አሚላ ዴት ላይ ምን ወራስ ይጀምር። አዎ በርግጥ 3 ልጆች አሉኝ ገና ያልተወለዱ አይደብርሽማ ምናምን ብሎ ነው ያወራት። መታቅ አይመስለኝም። የጂንጃና ታክቲኩን ነገርም ፕሊዝ ብቻ ጀለስ ይመቸው። እንደዚህ ማረግቶ እንደዛ ማረግቶ በአንድ አመት 4 ጨርሷል። ገናም ያስረግዛል። ገና የኔ በደበቀም ሻጋ ያለው ብቻ ያላወቅነው ሊኖርም ይችላል። ኦፍሴት አብዷል። በርግጠኛ ያበደ ነው እሱ ብቻ ንገረው። ያልሰማናቸው ራሱ ሌላ 4 ሊኖሩ ይችላሉ። በአንድ አመት ውስጥ 4 ልጅ በ4 አመት ውስጥ ማሰብ ነው። የሰው የደርዘን ይሞላል። የወንዶች ጉዳይ የሚኮራበት ምርጥ አባላቸው አራርቃችሁ ውለዱ ሲባል ከተለያየ እናት ነው እንዴ? ኦ ማይ ጋድ ያገኘኸውን እድል ሁሉ ስትጠቀም ምን ይፈጠራል? የኔ ፍቅር በቃ ገዝቼልሽ መጥቶሽ አንተ ደግሞ እስከዛ አሻጭታታል። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺን ቡዳ ቢበላሽ 100 አመት ይጠግባል። ማር አይልም ለመባል ምን አይነቱ ስብስብ ውበት ነው ያለሽ አንቺ። ኦ ማይ ጋድ በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት ነው። አንተማ ለኔ እኮ ጓደኛ ሚስት ነኝ። አውቃለሁ፣ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት ሱሱነትና ታዲያ ከአንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወደና አልሰማ አላደርግም። ታውቂያለሽ እኔ ቻር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረረ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞረው እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጣማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሺ በቃ ቀፈኝ። እሺ አልሽ? አዎ፣ ግን እሱም ሰበብ ፈጥሬ መለየት አለብኝ። መጣ እና አልሻለሁ። ዋጋ እሱልሽ መጣ። አይ መሄድ አለብኝ እኔ። ምን ነው እናቴ ደውላልኛል። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመጥ ብራዘሬ ነፃ ሆነሻል ነው ምን? የስ ገላገልከኝ። ምን ያረክልኝ እና ያረኩት አገባሻለሁ ያለ ለያገባሽ ከባልሽ ላትበላሽ ነው እንዳትለያይ ነው ምናምን ብቻ ትላለች አስቴር አወቀ። የእውነቷን ነው። 40 ካልሲ ነው ያለኝ። እንደው ካልጠፋ ነገር በካልሲ ያስምጥሽ በ40 ካልሲ ሚሊዮን ታሪ 40 ብር ነው። ስንት ብር? 50 ብር ነው። 40 ብር እንደዛ ነገር ነው። ካልሲ ገብቶሻል ገና ምን አይነት ጉድ ናትች? እንደው ሞራ ይወደኝ ደራ አልተስገ አንዴም ሳትደግሚኝ ወይኔ አዲሱን ግንብ ማን ይመረቀው? እንዲሁ ሳትጾሚ እሱን አራቅም እኮ ነበረ እንዲሁ እንደዘፈንሽ ወይኔ ባለጌ እኔና ጀለስ ሲንግል የሆንበት ምክንያት ለምንድነው? ሲንግል የሆን ነው እስካሁን እኔ ምክንያቱ ሊገባኝ አልቻለም። ለምን እንደሆነ እስኪ አንተ እንዴት ነው የምታምረው? ኧረ እናናግራለን። ነገር ኒዳ
ሙዬ ጀንጫ ብጭኝ ተክምሻል ጅን ባክሂድና ለመንግስት ስትሽና በዳጣ ጠቅነን ሂዱ። ከዚህ ወንድም እየመጣላችሁ ነው አይደለም? ወንድም ለምን መንግስት አይመጣም? ምን አባልካም? ምንድነው የምትለው? አይፋ ምንድነው ታስቸግራለሽ? ኧረ ምንም አይደለም ወንድም ለምን መንግስት አይመጣም ብሏል። ካንዳል ሲያቀምሰው ተለወጠ። ለዚህ ነው ሲንግል የሆናችሁት ማለት። እሺ እናንተ ወንዶቹ ናችሁ፣ እኛ ሴቶችስ ለምንድን ነው የሆነው? የሴቶችን ደግሞ ላጎልኝ ግዚ ሰውነቱን ያልገነባ በስፖርት ራሱን ያላዳበረ ወጣት አልፈልግም ብላ ሌላ ልታገባ ነው። ልትሄድ ነው። እኔ ለፍቅር እሮጣለሁ። እኔ ለፍቅር እከንፋለሁ። ከዚህ በኋላ የሰፈር ሰው አንድ ሰው ግዛቸው ብሎ እንዳይጠራኝ ገዜ የሚጉ በሉኝ፣ ገዜ ተወንጫፊው፣ ገዜ በራሪው በሉኝ። ይንላልና አሁን ልደርስባት በቃ ተዋጥሩት፣ ተውሊድ ተዋጥሩት፣ ልሩጥበት እኔ ለራሴም ብዬ ነው የምሮጠው ማለት ግን ምንድነው የምትለው? ለክረሽ መሮጥ ከተጀመረ ሁሉም ሰው ሀብሶ ደግሞ ከፈናአም በኋላ ብዙ ሰው ሯጭ ይሆናል ብዬ አስባለሁ። ፈጣሪ ሆይ የማልጠቀምበትን ነገር እና እኔን የማይጠቅመኝን ነገር ከህይወቴ ውልቅ አድርጋ አጥፋልኝ። ተመስገን። እንደማይጠቀም ቆለጤ ጠፋ። እኔ እንዲህ አይደለም። ስለዚህ እንደ ወይኔ ውድ አሁን ምን ልበልሽ? ልጅ ተጠቀሙበት ነው ምንድን ነው የምንለው? እሺ ጭራሽ ከባድ እውቀት ተገልጦልኛል። ከመሸ ሰው ሲሰድበን ለካ የምንናደደው የሰውየው ስድብ አይደለም አሉ የሚያናደን እኛ ነን። ለስድቡ ትርጉም እየሰጠን የምንናደደው እንጉሉ ባንጃላም ባሬ ላንጋላጉኑ ባንጋ አልተናደድክም። ለምን ትርጉም አልሰጠኸው እንጂ ከፎቅ ነበር የምትወረወር። በካድ የሆነ ሰውዬ ሲሰድብ ቋንቋውን አላውቀውም ብለህ ካድ። ስለዚህ ደነዝ ሲሉን ደነዝ ማለት ምን ማለት እንደሆነ አናውቅም ብለን ክደን ዝም እንበል ነው። ኦልሬዲ እናውቀዋለን። በማናውቀው ቋንቋ ወይ ስደብ ምንድን ነው እያልከን ያለው? በአሁን ሰዓት አብዛኛው ወንዶች ያላገቡ ወንድሞቻችን ሀዘን ላይ ናቸው ማለት ምንም ማድረግ አይቻልም። ብሔራዊ ክረሻቸው ሽምግልና ተልኮላታል። ስታገባ ደግሞ ብዙ ሰው ራሱን ያጥፋል ብለን እንጠብቃለን። እንዳያሰብ ይሄም እንደዛው ነው። ስለፈናን የፈናን ሰርግና መዘዙ የሁለታችሁ የፈናን ሰርግ ነው። የፈናን ሰርግ ገደለው እኮ ተነሰውየው እንዲናርገው ቆንጆ ማግባት እኮ መካሮ ብዙ ነው ማለት ነው። በዚህ አይነት ቆንጆች ጉዳችሁ ፈላ ጉዳችሁ አባቴ ሂሳብ እትዬ ሆስፒታል ገባች። ለምን? ኧረ እኔ ነኝ የምከፍለው። ጓደኛዋ ነች። እንደዛ አትለኝም እንዴ? ዛሬ ድህነት አይኑ ይጥፋ ማለት ለዚህ ነው። ቢኖረ እንደዚህ ያመመች ተገለበጠች ምናምን ብላ አትጨናነቅም ነበር። ስለሌለም ይሄን የድህነት መንፈስ ወጋሁት። አቦ ከደብተራ ስልክ ስትሰርቅ
አይሮጥም ሁላ አሁን ሌቦ ስለበዛ ደብተራ እንኳን ኃጢአት ነው። ኢየሱስም ደብተራ እንኳን ባንሆንም አንዳንድ ትሪኮችን ግን እንትን በሉ። አንዳንድ አሁን ለምሳሌ ሳንሮጥ አርገን እንድንጥለውና ስልካችንን ተቀበለን እንድንሄድ ምናምን እንደዚህ አይነት ዘዴዎችን ንገሩን እንጂ ይሄ በጣም በዛ። አትሳፈጡ። እነዚህ ልጆች እናጣቸዋለን ቲክቶክ ላይ ማስታወቂያ ምስል ፊልም ድሮ አይቼዋል። ድሮ የሆነ ፊልም አይተናል እንደዚህ አይነት ርዕሱን አላስታውሰውም። የቲክቶክ ቪዲዮ ማስታወቂያ ሌላ ታሪክ ገብቷል። ሆነው ነው የሰሩት። እንዴት እንደሚከፈት ሸያቅ ወይኔ ነዱት። አትሊስት ሁለት ይዟል። ይሄም ሁለት ይዟል። እንዴት ነው የሚከፍቱት? ሌላ ሌቭል ላይ ናቸው ቲክቶክ ኮንተንት ክሬተሮች። አብሶ ደግሞ የፕሮሞሽን በቃ ሌላ ሌቭል ላይ ውስማ ጀግና። የህንድና የቻይና ፊልም የሚያበዙ ሰዎች መጨረሻ። ድሮ በተለይ በጣም እናበዛ ነበር። አሁንስ ቱምበጃለ ልብሱን ለኬት እንደሚያመጡት ነው ነገር የሚገቡኝ። ምንድነው ቦዲጋርድ ጋዳ በጥብ እንዳለ ግማዳም ቆናዳም ምንድነው አስተርጓሚ በሌለበት ምንድነው የምትወጣ አሁን ይችላል አስተርጉምላለ ቦዲጋርድ ቦዲጋርድ እስቲ ንካኝና እንደ ወለውላሉ ይላሉ እንቀጠቀጣሉ ይላሉ። በአማርኛ አውራ በለው። እኔ ጸም ትጣላለ በለው ትጣላለ አይጣላም ባክ ግማዳም ደምበለ ለማደበደብ ደማታለ እንደ ቀም ካድ ቦዲጋርድ ይበዳ ካለ ነገሩ እንዲመጩ ብዶ ካድማደ አዲ ያስ መንጃ ፍቃድ አንተ ምንድነው ከጎኑ ቁጭ ብለህ ዘጋለህ? በእናትህ መንጃ ፍቃድ የለውም። ፈታ ይበል። ምንድነው መንጃ ፍቃድ ስተይ ስራችንን እንስራበት። ህፃን ልጅ እያስነዳህ እኮ ነው። ህፃን ልጅ እያስነዳህ በሳቢ ስጡኝ ነገር ሌላ ችግር ውስጥ ከምንገባ መንጃ ፍቃድ እኔ ድራይቨሩን ነው የማወራው። አንተን ያወራህ የለም ብር ነው እዚህ ያለው። ወይኔ ምንድነው የምታውቀኝ እንዴ? ምንድነው ተወጣጠርኩ እኮ ወንድሜ። አቡሽዬ ተረጋጋ። ንግዳ
አይዞሽ። ዛሬ የአንድ ገጠር ነፍሰ ገዳይ ውሎ በቭሎግ መልኩ አሳያችኋለሁ። They call me Dodo the serial killer. በሉ አውራችሁኝ አሉ። ነው አደን እንውጣ። Let's go. ጥሬ ዝም በይ። ሁለት እድል አለሽ፣ ሁለቱም ሞት ነው። የመጀመሪያው ጠጥተሽ ሞት ሲሆን ሁለተኛው ድምጽ የምታወጪ ከሆነ በሽጉጥ ይሆናል ማለት ነው። አባሽ ግን የማን አባ ነው ቆንጆ ማለት ነው። እንዴት አባ ነው የምታምሩ? አንቺ ስራት ያሽኝ ልገልሽ እኮ ነው የምታው። ዝም በይ፣ ዝም በይ እገልሻለሁ። ዝም ጸጥ ራሴ ዝም በይ ማለት የማን ኬክ ይሁን ከጣፋጭ ነገር ምን ማለት ነው? ነገ ተረሳ እንጂ ረቢ እንገልሻለሁ። እንዴት ገለኛል ማለት እንዴ ቦበት እኮ ገለኛል። ሰውነት ገለኛል እንጂ ግዴውዞ ረስቼ ትንስከራት ነበር እንገልሻለሁ። ገለኛል ግድ ነው ማረግሽ አለ ራሷ እኮ ነች። ግደለት፣ ራሷ ነች። አግኝታል። በቃ ልክ ነች። ግደለት፣ አዎ ግደለት። እዚች ምድር ላይ 35 ዓመቴ የገዛ እናቴ ምን ያህል እንደምትጠየፈኝ አውቃለሁ። አንድ ቀን ጉንጬን ይዛ እኔ ቆንጆ ብላ ስማኛ አታውቅም። እና ዛሬ በስራ መሀል እናቴን ያገኘሁት ከፍዬልህ እሷን ልግደላት። አዎ ግደለት፣ ከፍዬልህ ራሱ እና ለምን ለማለት ነው ሰው ክፉ አስቦባችሁ ወደ እናንተ ሲመጣ በፍቅር በማማለል ምናምን አሉ ምን ያድርሻው አሉ። በገንዘብ ከምትበልጥህ ሚስትህ ወንድም ጋር ስትጫወት ሴት ስትበልጥ ትንሽ ከባድ ነው። እኔ ፍቅር አንድ የመጣው በቤት ጀሽ ልምጣ በቃ ልምጣ። አዎ ጠብቀኝ። እስከዛ እኮ ነው የሚገጭውሽ። እሺ አጫውታለሁ እንዴ አቡሽ ጌም አጫውተኝ። ጌም የለውም እኮ አቡሽ ታች ስልክ አይደል ጌም አጫውተኝ። የለውም ታች ስልክ ጌም የለውም ነው ምን ቤተሰቦች ነው ምንድን ልጄ ምን አርጎ ነው ምን አርጎ ነው ሰበረኩ ነቅሶ ነው የገደለው። አባትሽ ንገሪያቸው። ምንም አላረኩትም። ቡርስ ልትወስድ ነው ያሉት። ጭራሽ ተጠመጠመ ጉዳዩ። በስመ አብ ሴት ስትበልጥ ቤካ ጽላሉ አዋርድ ከበላ በኋላ ቤካ እንትን አዲስ ቻሌንጅ አውርቷል መሰለኝ። ቆንጆ ቪዲዮ ከተሳሳትኩ እንግዲህ ያርሙኝ። ቆንጆ ቪዲዮ የሰራ ቤካን መረጡት የሚል ቅስቀሳ፣ የምርጫ ቅስቀሳ ቆንጆ የሰራ ከዛ ውስጥ ተመርጦ 3 መሰለኝ ከዛ 10,000 20,000 ምናምን ያለ ብቻ የብር ሽልማት አለው ብሏልና እና ከበላ በኋላ ምን ሊሆን ይችላል ነው አርጋታውን ቸግሮ ነው ማችግር ወጣት ነው ለወጣት ማለት እያየ ማሰክሰኝ ብሎ አሰክሰኝ ጭራሽ ውስጥ ገባ። ባልሰማ መኪና ባይሆን ታምራለች። ባልሰማ እኔ አላልኩም፣ ግን ሊሆን ይችላል ብለው ነው እነሱ። ነግባ አባይ ጓደኛዬን አስታወስከዋ? ሰላም ነው ፋዘር? አጫውቶሽ እሺ ይመጣል። ብራዘር ግባ ተቀመጥ። እንዴ ነው ሊሳሙኤል? አረፍ በል። ሰላም ነው ፋዘር? ክብሩ ይስፋ። እኛ አለን። እንዴት ነው አባት? ደህና ነው። አረ ተጫወት። እሺ ተጫወት እንጂ ልጄ። አራ ጉርሱት እንብላ እንዳልለ እኛም በእናንተ እድሜ ነው ይሄንንም ጮመውንም ምኑንም በልተን ኮሌስትሮል ዩሪክ አሲድም የመጣብን ይቅርባችሁ፣ እንቁባችሁ ጥሬ ስጋ ለለት ለብሰው ብቻ እንደው ጥሩ ነገር አለ ለአንተም ሽሮ እንዳይሆን ልበላ ነው
ያዝችን እንግዲህ ምን አርገው ብላ እንጂ ብላ ምን ያርገው ለላ ምን ነው ድርቅ አለ ውሃ ነገር ይጣለን አይ አስፈልግም ፋዘር ምን አጫለ አይደርቅም አንቀኝም ራስ ጨርሻለሁ መጣ ያው መጣ ምንድነው የምታስቀምጠው ያዘው እንዴ ዳቦ መንገድ ይሆናል አው ነይ የተረገሙ እሺ ፋዘር አመሰግናለሁ አላህ ሊተረገሙ ይሄ ምስጋና ማያስፈልግም ለደረቅ ዳቦ ያው ጓደኛም ብለህ ነው እንጂ ተረድተናል። የዛሬ ቪዲዮአችን ይሄን ይመስል ነበር። አላውቅም ቪዲዮ ብዙ ቫይራል እየወጣ አይደለምና እስኪ እንደሚደረገው ሼር ምናምን አድርጉ፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮችን ደግሞ ለመላክ ኢንስታግራም እና ቲክቶክ አካውንት ከስራ አለ፣ በሱ ሜንሽን አድርጉኝ። በሌላ ቪዲዮ እስከምንገናኝ